ሰላም ሰላም፣ እንዴት ናችሁ የማማ ቤተሰቦች? ሰላም ናችሁ? ዛሬ እንደምታዩት በጣም ቆንጆ ቀላል በመጥበሻ የምናዘጋጀው ለቡና ቁርስ ልንጠቀመው የምንችለውን አነባብሮ እናዘጋጃለን። በጥቁር ጤፍና በፍርኖ ዱቄት በሁለቱም ነው የምንሰራው። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ልትሆኑ ጋብዣችኋለሁ። ቪዲዮን ከወደዳችሁት ላይክ አድርጉት፣ ይጠቅማል ብላችሁ ካሰባችሁ ደግሞ ሼር እንድታደርጉት ጋብዣችኋለሁ። በመጀመሪያ የምናደርገው ለፍርኖ ዱቄት የምንጠቀመው የፈረንጅ እርሾ ነው። በምታዩት ሻይ ማንኪያ 2 ከግማሽ አድርገን በውሃ ለብ ባለ ውሃ በጥብጠን ትንሽ ደቂቃ እናስቀምጠዋለን። የጤፉን ሊጥ እስከምናዘጋጅ ድረስ ለፍርኖ ዱቄቱ ስናቦካ የምንጠቀመው ይህንን የፈረንጅ እርሾ ነው። በቀጣይ የምናደርገው የጥቁሩን ጤፍ እናዘጋጃለን። 5 የሾርባ ማንኪያ ጥቁር ጤፍ ነው የተጠቀምኩት። ለቡና ቁርስ ስለሆነ የፈለግኩትኝ አነስ አድርጌ ነው የማዘጋጀው። እሱም በወንፊት እናጠራዋለን፣ እናዘጋጀዋለን። በመቀጠል ትንሽ የዳቦ ቅመም እናደርግበታለን። የዳቦ ቅመም አዘገጃጀቱን ከፈለጋችሁ መጨረሻ ላይ አስቀምጥላችኋለሁ። ከዛ ትንሽዬ ሚጥሚጣ እናደርግበታለን ለጣም። ካልፈለጋችሁ እሱ መተው ትችላላችሁ። ትንሽ ደግሞ ጫው አድርገን ዱቄቱን እንቀላቅለዋለን ማለት ነው። ከቀላቀልነው በኋላ እርሾን ነው የምናደርገው። ይሄ እርሾ በደንብ የቦካ የጤፍ እርሾ ማለት ነው የምንጠቀመው። ለፍርኖ ዱቄቱ ነው የቅድም ያዘጋጀነውን የፈረንጅ እርሾ በውሃ ማማ ነው የምንጠቀመው። ስለዚህ እዚህ ጋር የምንጠቀመው የጤፍ እርሾ ማለት እሱን እናደርግና በደንብ እያሸን እናቦካ። ቶሎ ኩፍ እንዲልልን ለብ ባለ ውሃ ጠብ እያደረግን እያሸን እንደዚህ ቆንጆ አድርገን እናዘጋጀዋለን። ከእንጀራ ትንሽ ወፈር ያለ እስከሚሆንልን ድረስ ነው የምናዘጋጀው። አነባብሮ ትንሽ ወፈር ማለት አለበት ከእንጀራ። እንደዚህ ሳህኑን አጸዳድቼ ከድኜ ኩፍ እንዲል አስቀምጠዋለሁ ማለት ነው። ከርነን እናስቀምጥና ወደ ፍርኖ ዱቄቱ እንሄዳለን። እሱንም በሌላ እቃ አብኩተን እናዘጋጃለን። እሱን ደግሞ 4 የሾርባ ማንኪያ የፍርኖ ዱቄት ወንፊት እናጣራለን። ከዛ እንደ ጤፉ ላይ የጤፍሉ ላይ እንዳዘጋጀ ነው ትንሽ ሚጥሚጣ፣ ትንሽ የዳቦ ቅመም እና ትንሽ ጨው አድርገን እሱን ቀላቅለን እናቦከዋለን። እዚህ ጋር የምንጠቀመው እርሾ መጀመሪያ ላይ ለብ ባለ ውሃ ቀላቅለን ለትንሽ ደቂቃ እንዲቆይ ያደረግነውን እርሾ ነው የምናደርገው። ከዛ እሱን ልክ እንደ ጤፉ ሁሉ በደንብ ያሸን እናቦከዋለን ማለት ነው። ለሱም የምንጠቀመው ለብ ያለ ውሃ ነው ለማላላት። ስለዚህ እሽት እያደረግን እናቦከዋለን። በምናዘጋጅበት ጊዜ በደንብ እሽት ማድረግ አለብን፣ መጓጎል የለበትም። የጤፉ የፍርኖ ዱቄቱ ማለት ነው። ከዛ በመቀጠል ቀጠን አድርገን ነው የምንተወው። ስንጋገር ምንም ስለማናቀጥ ነው። ከእንጀራ ሊጥ ትንሽ ወፈር አድርገን እናቦከዋለን ማለት ነው። ይህንንም በተመሳሳይ በደንብ አብኩተን እንደዚህ በሞቅ ውሃ ዳርዳሩን ወረድ እናደርገዋለን። ይሄም ያው ኩፍ እንዲልም የተወሰነ ያግዘዋል ለብ ያለ ውሃ ስለሆነ። ሁለተኛ ደግሞ ያቦካንበትን እቃ በተወሰነ ደረጃ ያው ጣራ ያደርግልናል። ስለዚህ እንደሱ አድርጌ ከድኜ አስቀምጠዋለሁ ማለት ነው። ከ3 ሰዓት በኋላ እንገናኛለን። እሺ፣ ከ3 ሰዓት በኋላ ተመልሰናል። እንደምታዩት ሁለቱም ሊጥ ኩፍ ብሏል። የጥቁር ጤፉም የፍርኖ ዱቄቱም በደንብ ኩፍ ብሏል። ስለዚህ አሁን እንጋግረዋለን ማለት ነው። መጥበሳችንን አግለን እንጋግራለን። ከዛ በፊት ግን ከላይ የምንቀባውን እናዘጋጃለን። በቅቤም በዘይት ማዘጋጀት እንችላለን። 1 ማንኪያ ከግማሽ ቅቤ፣ ትንሽ ጨውና ትንሽ በርበሬ አድርገን ቀላቅለን እናዘጋጃለን። እሱን ከቀጨን በኋላ ወደ መጋገሩ ነው የምንሄደው። መጥበሻችንን አግለን መጋገር እንጀምራለን። በመጀመሪያ ከላይ ማድረግ የጀመርኩት የፍርኖ ዱቄቱን ስለሆነ የፍርኖ ዱቄቱን እንዲጋግሬዋለሁ። መታየት በጣም ቆንጆ ነው፣ አሪፍ ነው፣ አይኑም ያምራል። ከድነን እናበስለዋለን። በዚህ መልኩ በስሎ ወጥቶልናል። ስለዚህ ይሄንን ከላይ ነው የምናደርገው። በመቀጣይነት የማደርገው ከሰርም የሆነው አሁንም አደርገው የጤፍ ነው። ስለዚህ እሱንም እጋግራለሁ።
ከዛ ያው ከላይ የቅድም የጋገርነውን የፍርኖ ዱቄት እናደርጋለን። ብዙም አይን ሳይወጣ እንዲጣበቅልን እሱን እንደዚህ ከላይ እናደርገዋለን። ከዛ ቀላቂ ያዘጋጀሁትን የበርበሬና የቅቤ ውህድ ደግሞ ከላይ እንደዚህ እንቀበዋለን። ከርነን እንዲበስል እናደርገዋለን ማለት ነው። ይሄ ወደ ውስጥ እንዲገባ ስለፈለግኩ ነው እንጂ የበርበሬና የቅቤ ውህድ መጨረሻ ላይም ካወረድን በኋላ ማድረግ እንችላለን። እኔ ግን ወደ ውስጥ በሙቀት እንዲገባ ስለፈለግኩ እዛው መጥበሻ ላይ ነው የቀባሁት። ከዛ እንደዚህ ሆኖ ቆንጆ ሆኖ በስሎ አዘጋጅተናል ማለት ነው። በተመሳሳይ ቀጣዩን እንሰራለን። ለሁለተኛው ደግሞ ከላይ ማድረግ የፈለኩት የጤፉን ነው። በዛው የሁለቱንም እንዴት ቆንጆ የሚያምር እንደሆነ እንድታዩትም ስለፈለኩኝ ነው። አይኑ እንዴት እንደሚያምር እንዴት ቆንጆ እንደሆነ ግዴታ በምጣድ ብቻ ሳይሆን በመጥበሻም እንደዚህ ፈጣን የሆነ የሚጣፍጥ ቀላል አነባብሮ ማዘጋጀት እንችላለን። ከስር የምናደርገውን ደግሞ የፍርኖ ዱቄት እጋግራለሁ ማለት ነው። ብዙም አይን ሳያወጣ እንዲጣበቅልን ወዲያው ከላይ እናደርግበታለን ማለት ነው። እናነባብረዋለን። ትንሽ ከደን አድርጌ ይህንንም እዛው ላይ እያለ የበርበሬውንና የቅቤውን ውህድ ቆንጆ በሆነ ሁኔታ እንደዚህ እንቀባዋለን። ከዛ ከርነን እንዲበስል እናደርግና እሱንም በተመሳሳይ እናወጣዋለን ማለት ነው ሲደርስ። ስለዚህ ሁለተኛውንም ደግሞ ከላይ የጥቁር ጤፍን ያደረግነው እንደዚህ ቆንጆ በሆነ ሁኔታ በስሎልናል። ስለዚህ እሱንም እናውጣና ወደ ሶስተኛው እንሄዳለን ማለት ነው። ሶስተኛውም የጥቁር ጤፉ ከላይ ነው የሚሆነው። ከታች ግን ያደረግኩት የሁለቱን የተረፈውን አንድ ስለማይሞላልኝ የተረፈውን የጤፉንም የፍርኖ ዱቄቱንም የተቀላቀለ ነው እና ከለሩ ትንሽ ወደ ጥቁሩ ሂዷል። እሱን ነው ከስር የምናደርገው ማለት ነው። ስለዚህ ከላይ የምናደርገውን የጥቁር ጤፍ እንጋግራለን። በመቀጠል የታችኛውን አድርገን በተመሳሳይ ሁኔታ እናዘጋጀዋለን ማለት ነው። በመጨረሻም እንደዚህ 3 አነባብረው በመጥበሻ ያዘጋጀውን አነባብረው አዘጋጅተናል ማለት ነው። እዩት ልስላሴውን ማለት ነው። እንደዚህ ልስልስ ያለ አይኑ ያማረ በጣም የሚጣፍጥ አነባብሮ አዘጋጅተናል ማለት ነው። ስለዚህ ይሄንን ቆርሰን እናዘጋጀዋለን። በጣም ነው የሚጣፍጠው። ሁላችሁም እንድትሞክሩት ጋብዛችኋለሁ። ለመቅሰስ ይሆናል፣ ለቁርስ ይሆናል። ከቡና ከወተት ከእርጎ ከሻይ ጋር የሚሆን ነው። ልጆችን በጣም ይወዱታል። የዛሬ ቪዲዮ ይሄ ነበረ። እንደወደዳችሁት ተስፋ አድርጋለሁ። በቀጣይ በሌላ ቪዲዮ እንገናኛለን። እወዳችኋለሁ። ቻው ቻው።